ያለሁበት ቤት እውነቴን ነው የምላችሁ ያለሁበት ቤት በጣም ጥሩ ናቸው። በቃ ኦርቶዶክስነታቸው በጣም እንኮራባቸዋለሁ። ጥንቃቄ ለሃይማኖታቸው ጥንቃቄ ያደርጋሉ። ኦርቶዶክስ ናቸው። ቤሮች ደግሞ በሙሉ ኦርቶዶክስ ናቸው። ለአንቺ ሃይማኖት ራሱ ይጠናቀቃሉ። ግን ችግራቸው ምንድን ነው? እንደዚህ የአክስቷ ያጎታ ምናምን የሚባል ነገር የለም። ያገባሉ፣ ግን ትክክለኛ ጤነኛ ሰው የለም። የሚገርም ከጤንነት የሚበልጥ ነገር የለም። ግን ጤነኛ የለም። በዚህ ቤት አንድ ሰው ጤነኛ ነው ብዬ የሚጠራ ሰው የለም። እኚህ ቤት አንዱ እንትን ይሆናል፣ አንዱ አይኑ አያይም፣ አንዱ እንትን ይላል። አይናቸው በተለይ እዚህ ጋር እኔ ያለሁበት ቤት አለመነጽር አሮጊታ ብቻ ነው አለመነጽር የምትሆን። እሷ ራሱ እየተንከራተተች ነው። መቆም ምንድን ቀና ደፋ ማድረግ አያችሁ ኃጢአት ነው። ኢትዮጵያዊ በምታወቀው ስብዕና ቃሏን የእግዚአብሔርን ቃል ጠብቃ ነው እየተከበረችው ያለችው። እቺ አገር የተከበረችው አገር ደግሞ እኛው ስብዕና መጠራት የለባትም። እወቁ። ከዚህ በፊት ስንት ሰው ነው የታሰሩት? የሴትን ክብር ልክ የተነኩት ብዙ ሰዎች ነው የታሰሩት። ትታሰራለች ሌታ። እንደዚህ አይነት ድራማ አንድ ጊዜ ምን አደረጉ መሰላችሁ? አንድ እናት ፊልም ላይ ማለት ነው አንድ እናት አንድ ህፃን ይሄ አላየንም ብሎ አፈቅሬ ያለው ብሎ አንድ ህፃን ልጅ ሲመጣ ፊልሙ ላይ ባላሪ እንዲወጣ ሰው ይሄንን እንዲታይ ቪው እንዲታይ ተብሎ ነው ተከፍሎ ነው ብላ አስተያየት እንዴት እናት ልጇን ታፈቅራለች ተብሎ ፊልም ላይ ራሱ ያቺ ሴትዮዋ በጣም ልትታሰር ትፈለግ ነበር። ድርሰቱን የሰጠ ሰውዬ ተፈልጎ ኢንተርቪው ስትደረግ ተሳስቻለሁ። ይሄ የኢትዮጵያዊነት ማንነት አይደለም። ስለዚህ ጥንቃቄ አድርጉ። የምታደርጉት ላይ ይሄንን ለነሱም እኛ ይሄንን አጣት ውስጥ እንዳይገቡ አንድነታችን ራሳችን አገራችን ማስከበር ያለብን። ችግር የለውም። አንድ ከሆናችሁ በአንድነት ኮሜንቱንም በአንድነት መጻፍ አለብን እዛ ማለት ነው እንዲቆም። እንትማ እንደ ያን ጊዜ እንደተለመደው በቃ ጀግና የአረብ ሀገር ሴት ናት የሚለው በዚህ ነው የሚጠቃለለው። ሌላ ምንም ነገር አይባልም። ግን መጀመሪያ ነገ አሁን ሁሉም መግባት ገብቶ አሁንም መናገር የሚፈልግ ሰው ካለ አስገቡ ይናገር። አዎ በቃ ኮመንታችን ይሄ ነው። ነገ ካላስ አዎ አዎ ሞኝነት ይስሩ እያለን ሁሉን ነገር እናቃኛ። ግን ይስሩ ደግሞ ሲበዛ ደግሞ ይመርሻል። ግን አንዳንድ ጊዜ ደግሞ ለኦደንስም ክብር መኖር አለበት። ወንደንስን ክብር ለኦደንስ ክብር ሳይኖራቸው ለኦደንስ እንወዳለን ክብር አለን እያራሳችን እናስከብር ነው። አሁን እኮ ራሳችንን ማስከበር ያለብን እኮ እሱ ነው የምልሽ። እነሱ ካላከበሩን እኛ ደግሞ እኛ ራሳችን የማንከበርበት ቦታ ለምን እንገኛለን? አለቀ እንዴ። መውደድም እንዳለ መጥላትም አለ። እነሱ ራሳቸው እኮ ነው ማልከበር ቦታ አልቆም የሚሉት ራሳቸው አስተማሩ ራሳቸው ናቸው። ስለዚህ እኛም ደግሞ ማንወደ የማንከበርበት ቦታ ክብር የሌለበት ቦታ አንቀመጥም። ነገ ሁሉም ይህን ወይ ጠዋት ለነሱ ይህን ነገር ሜሽን ያርግላቸው በየገዝቱ ምንም መሽን አያስፈልግም። ስንት ጊዜ መሽን ተደርጓል። ምንም መሽን አያስፈልግም። ለመጨረሻ ጊዜ መቼም አያውልሽም። አይገርምሽም? መሽን 10 ጊዜ ስታደርግ ብለሽ ብታደርግ ማንም ያውቃል። አንድ ነገር ምክር ባለፈው ባዶ ምክር አላለም። ስቶሪ ላይ ለቆ ምክር ባዶ ምክር ያለው ምን ነው? ምክር ተመከሩ እስከዛሬ ተመከሩ። አሁን በመክሪ የሾፍ ነው እንጂ የሚመስላቸው ሆነ መክረናል። ምክር አይደለም ማስጠንቀቂያ ነው። ይቅርታ አድርግልኝና ማስጠንቀቂያ ነው። ነገ በየገዝቱ አሁን ሰው እየተነጋገረ ነው። ይሄን ማስጠንቀቂያ እንሰጣለን። ማታ ቪዲዮ ሲለቁ ይሄን ብለን እንጽፋለን። ካላስ ማስጠንቀቂያ ይቅርታ አድርጉልኝና እዚህ ጋር ሰው ለአንድ ጥያቄ ልጠይቅሽ ሆነን እንደሆነው ኮሜንትም ሲጽፍ ጨረቃ ፋሚሊ እንዳለ አንድ አይነት
ዛሬ ማለት ነው ሂዱ ተባለ። ገባሽ? ኤፍሬም ቤት ሂዱና አንድ አይነት ኮሜንት ጻፉ። ሀይሚ ሀይሚ ብላችሁ አሉ ገስት ላይ ማለት ነው። ተጻፈ እንዳለ ሄዶ ተጻፈ። አሁን እኛ የነሱ ስንት ጊዜ ነው ሜሽን የተደረገው? እሱን እነሱ አይደለም እነሱ የሚሰሙት ምን ማን ናቸው? የ10 ሰዎች ወሬ ስድብ እንደዚህ አይነት ነው የሚሰሙት። ገባሽ አይደል? ስለዚህ እኛ ምንድነው ከኛ የሚጠብቀው? ምንም ነገር የነሱ ማስተላለፍ ትታችሁ ሂዱና እነሱ መገሪብ ላይ ቪዲዮ ሲለቁ ሂዱና እዛ ላይ የምትሉትን ነገር በሉ። ይሄ ነው በቃ። እሱ እኮ ሌላ ነገር አይደለም። ጀግና የአረብ ሀገር ሴት ናት። በቃ ጀግና ብቻ አይደለም፣ ጀግና ብቻ አይደለም። በቃ አሁን እናንተ በአንድ ልብ ሆናችሁ ምክርም ከሆነ የሰው ልጅ ምክር ከመለሰውም ይመልሰው። ምከረው ይባላል። ወር እኮ ነው ወር እኮ በዘር ደግሞ ለአንዴ መዲና እንዳለች ለመጨረሻ ጊዜ ማስጠንቀቂያ ጠዋት ነገራቸው። ታመምን እኮ ስንቶቻችን ታመምን። ስሙ አንድ ስራ የውልሽ ቻሌንጅ ምን እንደሆነ ታውቂያላችሁ? ቻሌንጅ እንስራ። ቻሌንጅ አሁን ላይ በአንድነት ቻሌንጅ እንስራ። በቃ እሱ ነው። አሁን አስተላልፍ ያልሽኝን ሄጄ ነግሬያቸው ነበረ። መልእክት እናስተላልፍላቸው፣ ሁለት ሰው ከየቤቱ ይምጣና ጠንከር ያለ መልስ እንስጣቸው ስል ሁሉም አይ እኛ ተስማምተናል ልናቆም ከፈለጋችሁ እናንተ አስተላልፉላቸው ብለዋል። መቶ ጊዜ እኮ ተላለፈ መልእክት። በመልእክት እኮ ቢሆን እስካሁን ድረስ እንትን ይሉ ነበር። እናንተ እንድን ነው የምታስቡት? ዛሬ ነው እንድ መልእክት ስንት ጊዜ ተላልፈ መልእክት 40 ሽሬንሳ መልእክት አይሰለቻችሁም እንደ እናንተ? አሁን ብሌንዬ መልእክት ሳይሆን ራሳችን ማስከበር አለብን። ታውቃላችሁ አሁን እንደዛም ከሆነ ደግሞ በአንድነት ቻሌንጅ ማድረግ አለብን። በአንድነት ጨረቃ ፋሚሊ እነዩ ካሉ በአንድነት ኮመንትም ሄዶ ቪዲዮ ማፊዮ ወይም ደግሞ ቻሌንጅ ምዛ የሚሰራ ከሆነ በአንድነት ተነስቶ ልክ እዛ ሄዶ ዛሬ ኮመንት እንደጻፉ ራሳችን ማስከበር አለብን። ራሳችን አስከብሮ በሚመጡበት መንገድ አስከብሮ የማያስከብሩ ከሆነ ደግሞ ሌላ እርምጃ እንወስዳለን ማለት ነው። ራሳችን አስከብረን የማያስተካክሉ ከሆነ እኛም ደግሞ እነሱ እንደወሰዱትን እርምጃ እኛ አንደኛ ስቴፕ፣ ሁለተኛ ስቴፕ ልክ እንደነሱ አንደኛ ቪዲዮ፣ ሁለተኛ ቪዲዮ ተብሎ የሚያደርጉት እኛም በየስቴፑ በየፓርቱ መሄድ አለበት። አየቱ ቻሌንጅ ሰርተን እዛ ጋር ራሳችን አስከብረን እምቢ የሚሉ ከሆነ ደግሞ እኛም የራሳችን እርምጃ መውሰድ ነው። አሁን እኮ ይኸውልሽ እዚህ ጋር ኮብስዬ ሰው እኮ እየተከፋፈለ ነው። የተከፋፈለ ግማሹ አናይም ነው የምታስከብሩ ኦብስዬ እነሱ የራሳቸው ጉዳይ በቃ ታዩ። ይሄንን ነገር አዩ አላዩ ምን አገባሽ አንቺ? ቆይ እስቲ ናኒ ቆይ አንዴ እንነጋገር። ቆይ ተናደሻል። ቆይ አንዴ ለምንድን ነው ጨረቃ ስለ ቪዲዮ ማየት ብቻ የምታወራው? የፈለገ ሰው አይደለም